የአንድ አመቱን እንኳን ለራሳችሁ አርጉ። ምን እየሰራሽ ነው ስትባል ቤት እየሰራው ነው፣ አልለብስም፣ አልበላም፣ አልጠጣም። የቲክቶክ ፌደራሎች እነዚህ ሴቶች ምከሩልኝ፣ አብሶ ባለትዳሮች ስትሄዱ ሽኩን ብላችሁ እዛ በላክሹ ብር ሙሽራ መስሏል። ዶክተር ከሌ እንደሚባለው ለሚስቶች ራሱ ማረግ ያስፈልጋል። ቬሮኒካ እርግማልኳ ቬሮኒካ እርግማልኳ ፈትቼሻለሁ በ3 ምናምን ከዚህ በኋላ አንቺን አታስፈልግ በቴና አጥበጭ እንዳትደውይልኝ አለ። መቼ? አሁን አረብ ሀገር እያለሁ ማለት ነው። እዛ ያለሽ? አዎ። ጋብቻችሁም በወኪል ነበር? ፍቺውም በወኪል ነው? እዛ ያለሽ ፈትቼሻለሁ አለሽ? ያው እዚህ አባትና እናት አባቴና አባቱ ነው ኒካ ያሰረልኝ። ወንድሞቹ አጎቶቹ ሲፈታኝ ያው እዚህ ቁጭ ብሎ ነው ፈትቼሻለሁ፣ ህይወቴን አጥበጭ፣ ህይወቴ እየመራህ ነው፣ እኔ አግብቻለሁ ምናምን ሲለኝ ራሴን አዙሮኝ ምናምን ወደኩ። ከኔ ጋር ነበረሽ የቀራች ናት ደወለችለት ምናምን። አረ እኔ ከዚህ በኋላ እሷን አልፈልጋትም፣ በስልክን እንዳትደውይ ምናምን በያት አላት። ግን እሱ በጣም ጎዳኝ። አውፋላልሹ እንዴት አፈለዋለሁ? እንዴት እኔ ያው ነግሬ ምናምን ባሳይሽ አረብ ሀገር ምኖር ሴት አልመስልሽም። ጫማ አላገኘው። ይሄ ጫማ የለበስኩት ምናምን ያሰሪ ልጅ ሰጣኝ ነው። አመት ከሄድኩ በኋላ 4 አመት ከ4 ወር ሰርቻለሁ። የራሴ የገዛሁት ነገር የለም። ልብስ የለኝም ከምገርምሽ ምለብሰው ማለት ነው። ግን እንዴት ብዬ አፍል በለው። አንዳንዴ እላለሁ የኔ አላህ የተለየ ነው እንዴ እላለሁ። ያንተ አላህ የተለየ ነው፣ የኔ ሳላህ ምን ነው? ምን ወንጀል ሰርቼ ይሆናል እንደዚህ መሆን? ለምንድን ነው እንደዚህ መሆን ብዬ ጠይቀዋለሁ ለራሴ። እንቅልፍ አልተኛም። ንጋ ስለው አይነጋም። ቀን እንኳን ምናምን ማትወደኝ ሰው ቤት ጋር ሄጄ እንትን እላለሁ። አንዳንድ ዝም እዞራለሁ በቃ። ግማታ ከመሸ በኋላ ወደ ቤት ይነጋባለሁ። ወንድሞቼ ጋር ተነስቼ ቁጭ እላለሁ። አይነጋልኝም። ጠይቃለሁ አላህን፣ ለምንድን ነው በደልከኝ እንደዚህ? አንዴ እናቴ ወሰድከብኝ። ያው እና ስትኖርሽ ምንም አይከፋሽም። አሁን እኔ ልብስ የለኝም መቀያየራው። ግን አሁን ሰሞኑ እሱ ሲወጣ ምናምን የጫማ አይነት የልብስ አይነት እሱን ታይዋለሽ በርቀት። እሱ ደልቶታል፣ ተስማምቶት ነው የሚኖረው። አዎ እንዴ በዚህ ደረጃ ደም ተፍተው ራሳቸውን አጥተው ተጎድተው የሚያመጡትን ብር ፍለጋ እማትፈልጓቸው ሴቶች ላይ የምትንጠለጠሉ ወንዶች በጣም ታሳፍራላችሁ፣ ታሳዝናላችሁ። እንደዚህ ለፍተው ከሰውነት ተራ ውጭ ወጥተው ለራሳቸው ሳያስቡ ለእናንተ አስበው ልከውላችሁ አልፈልግሽም፣ ፈትቼሻለሁ፣ ህይወቴን አትበጥብጪ ይባላል። እንዱ ትንሽ የሚሰቀጥጣችሁ አይነት ነገር አይደላችሁ? አረብ ሀገር እየለፉ ደምን ባያለቀሱ ስራው ክብደቱ ኑሮ አስቸጋሪ ሆኖ እዛ ላይ እየለፉ እየደከሙ የሚያመጡትን ወላሂ ሌላ ህይወት መስርታችሁ እዚህ እነሱን የምታስለቅሱ ወንዶች ዱንያ አኺራችሁ የጠፋ ነው። ወላሂ العظيم እቺ ሴትዮ ያለቀሰችው እንባ፣ እቺ ልጅ ያፈሰሰችው እንባ ይሄን ሰውዬ እንዴት ነው ዱንያ ላይ የሚያራምደው የሚያስኬደው? እንዴት ነው ሰላማዊ ሆኖ የሚተኛው? እንዴት ነው? ወላሂ እኔ ስሜታዊ ነው የሆንኩት። ብዙ ሴት እህቶቻችን እያለቀሱ ነው በእንዲህ አይነት ከንቱ የሆኑ ወንዶች። ካልፈለካት ለምን መጀመሪያ ገንዘቧን ትበላለህ? ለምን ላኪ እያልክ ህይወትህን ታስተካክላለህ? ህይወቴን አትበጥብጪ ማለት ምን ማለት ነው? ማን የገነባው ህይወት ነው? መጀመሪያ እሷ ደም ተፍታ ደክሟት ላቧን አንጠፍጥፋ ያመጣችውን ገንዘብ ህይወትህን ከመሰረትክ በኋላ ካደራጀህ በኋላ ዞር በይ ማለት ምን ማለት ነው? ሴት እህቶቻችን የምታስለቅሱ እንዱ ዱንያ አኺራችሁ የጠፋ ይሁን። ወላሂ በጣም ነው የምታሳዝኑት። ዱንያ አኺራችሁ የጠፋ ይሁን። እቺ ልጅ ብቻ አይደለችም፣ ብዙ ያልወጡ ወደ ሚዲያ ያልወጡ
ያልተነፈሱ ችግራቸውን ያላወሩ ብዙ እህቶቻችን አሉ። አካላቸውን ቆርሰው ደማቸውን አፍስሰው አንጠፍጥፈው እየመጡ ማለት ነው። ደም ነው የአረብ ሀገር ስራ፣ ደም ነው የሚመጣው። እንዲህስ ላብ ብቻ አይደለም፣ ደም ጉልበት ነው የሚመጣው። ልጅነታቸውን ነው ሰውተው የሚመጡት። ወላሂ የእነሱን ገንዘብ በማናለብኝነት መብላት እኔ እንጃ ዱንያ ላይ እንዴት እንደምትንቀሳቀሱ፣ እንጀራው እንዴት ተቆርሶ እንደሚበላችሁ፣ ህይወት እንዴት እንደምትሄድላችሁ ጭራሽ ጭንቅላታችሁ የማያስብ ይሆናችሁ። ተጠንቀቁ። ወላሂ አላህ ዝም ያለ ይመስላል፣ ግን ፍርዱ አይቀርም፣ ቅርብ ነው። እናንተ ደግሞ ሴቶቻችን ተጠንቀቁ። በቃ ሁል ጊዜ ይነገራችኋል። ሰውን አትመኑ፣ ገንዘብ አትላኩ ትባላላችሁ። ባልም ቢሆን መጥታችሁ በቂጣችሁ ዘጭ ነው የምትሉት። ለቅሶ ላይ ነው የምትወድቁት። ብትወልጅለት ምን ብትይለት ምንም በቃ ገንዘብ የማያሳስተው ሰው የለም፣ ይሳሳታል። ከዛ ደግሞ ትዳር ያላቸውን ወንዶች የምታሳድዱ ሴቶች አላችሁ። ሚስቱ አረብ ሀገር ሆና እየላከች የእሷን ገንዘብ ልትጠቀሙ አግባን የምትሉ ሴቶች አላችሁ። እናንተም ወላሂ አላህን ፍሩ። እህቶቻችሁን አታስለቅሱ። በቃ አላህን ፍሩ። ይሄ በአላህና በእናንተ መካከል ያለ ነገር ነው። ወላሂ አላህን ፍሩ። እህቶቻችሁን አታስለቅሱ። ለእሷ ያልሆነ ላንቺም አይሆንሽም። በቃ እሷ ሰርታ እየላከችለት በእሷ ገንዘብ አንቺን ሊያስተዳድር የሚያገባ ከሆነ አይሆንሽም። ላንቺም መጨረሻሽ እንደሷ ውድቀት ነው የሚሆነው። እሷ እንኳን ቢያንስ ተበድላለች፣ ታለቅስበታለች፣ አላህ ይሰማታል። አንቺ ደግሞ ከበዳዩ ጎን ቁመሽ ነው እህትሽን እያስለቀሽ ያለሽው። አላህን ፍሩ። አሁን እንግዲህ ይህን ሰውዬ አግብታ የምትኖር ሴት ምንድነው ህይወቷ የሚሆነው? ከጀርባ እናት እያለቀሰችበት የልጆቿ ስቃይ እያስለቀሳት ያለች እናት እያለቀሰችበት ለአንቺ ባል ሊሆንሽ ነው ወይ የምታገቢው? ሁለተኛ ሶስተኛ የምትደረቢው? እሷ አረብ ሀገር ለፍታ በላከችው ገንዘብ እዚህ ሌላ ሚስት አደላድሎ ለማስቀመጥ የሚሞክር እንዶ ጤነኛ ሆነሽ ነው ወይ ሚስት ነኝ ብለሽ የምትቀመጪው? የምር አላህን ፍሩ። እያለቀሱባችሁ ነው። አላህን ፍሩ። እናንተም ተጠያቂ ናችሁ። አላህን ፍሩ። ስትሰሩ ስትኖሩ ደግሞ ለራሳችሁ ጥንቃቄ ውሰዱ። እንባችሁን የሚያፈስ ማንም የለም። ቤተሰብም ቢሆን የቅርብ ዘመድም ቢሆን የእናንተን እንባ የሚያፈስ የለም። ወደሽ ፈቅደሽ አድርገሽ ስለሆነ ማለት ነው። እናንተ ናችሁ መጠንቀቅ ያለባችሁ። እዛ ለመድከም ለመስራት ይሄድሽው ለምንድን ነው? ራስሽን ለመቀየር እኮ ነው። ራስሽን ቀይረሽ ቤተሰብን ለማስጠራት እኮ ነው አይደል እንዴ? ለምን ባጭሩ ትቀራላችሁ? ሰበር ዜና። በፈጣን መረጃዎቹ የምናውቀው ሙሴ ሰለሞን በአሁኑ ሰዓት በቁጥጥር ስር መዋሉና በስር ላይ እንደሚገኝ ተነግሯል። ከታማኝ ምንጮች ማረጋገጥ እንደቻልኩትም እንግዲህ ሙሴ ሰለሞን በግልጽ የታሰረበት ጉዳይ ባይነገርም በሳቢና ኮንሰልተንሲ ምክንያት ሳይሆን እንዳልቀረ ምንጮች እየተናገሩ ይገኛሉ። በሙሴ ሰለሞንና በታሰረበት ጉዳይ ላይ አዳዲስ መረጃዎችን ካገኘው ይዤላችሁ እመጣለሁ። እንዲሁም ደግሞ በቦታ ላይ ተገኝቼ የተፈጠረውን ነገር ለማጣራት ሞክራለሁ። በአዲስ መረጃ እመልሳለሁ። መልካም ምሽት። ሙሴ ሰለሞንን ሚዲያ ላይ ቲክቶክ ላይ በደንብ እናውቀዋለን። እንግዲህ የታሰረበት መረጃ በደንብ ግልጽ አልሆነም። ማንኛችንም ያው ታስሯል የሚለውን ዜና እንጂ በምን እንደታሰረ ዝርዝር መረጃ የለም። የምንሰማ ይሆናል። ግን እንደኔ አስተያየት የታሰረበት ምክንያት ከማስታወቂያ ጋር ተያይዞ ከተጭበረበረ ማስታወቂያ ጋር ተያይዞ ነው የሚመስለኝ። እዚህ ሚዲያ ላይ የምትሰሩ ሰዎች ተጠንቀቁ። ይሄ ለሁለተኛ እና ለሶስተኛ ጊዜ ነው። ታስታውሳላችሁ የባለፈዎቹን ቲክቶከሮች አየር መንገድ ጋር የተፈጠረውን ችግር ታስታውሳላችሁ። እስካሁንም እስር ላይ እንደሚገኙ ነው። አሁንም ወጣቶች ሶሻል ሚዲያ ፕላትፎርም ስንጠቀም ማስታወቂያ ስንሰራ በአግባቡ መሆን እንዳለበት ነው። ምንድነው ለህዝብ የምናስተላልፈው ማስታወቂያው ምንድነው? ታማኝ ነው ወይ የሚለውን እያጣራን ብንሰራ መልካም ነው። ምክንያቱም አንድ ወጣት እስር ቤትን በወጣት እድሜው መግባት መለማመድ የለበትም፣ መስራት ነው ያለበት። ጫት መቃም በሸሪዓ እይታ ጫት ከየትኛው ሲንፍ ውስጥ እንመድበዋለን? አስካሪ ነገር ነው ወይ አይደለም? ሰዎች ያውቃሉ። ሙነሽጥ ነው፣ የመነቃቃት ስሜት ይሰጣል። ልክ ሰው ቡና ጠጥቶ ነቃ ነቃ እንደሚለው ጫትም ሲቅም የመነሸጥና የመነቃቃት ስሜት ይሰማዋል። ከዚያ የዘለለ ግን የማስከር እና ወደ ሐራም የመውሰድ ባህሪ ያለው ወይ ከተባለ የለው። በጣም በትህትና
ልለምናችሁ የምፈልገው ነገር የጫት ጉዳይ ነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰ ነው ያለው ጫት። ጥርሳቸውን፣ ፊታቸውን፣ ደማቸውን መጦ እየጨረሰ ነው ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። ሼሁ ምን ሆነው ነው ቡናና ጫት እኩል? ቡናና ጫት ሊነጻጸሩ የሚችሉ አይደሉም። ጫት ድብን ያለ አስካሪ ነገር ነው። አቅልን ይቀይራል፣ አስተሳሰብን ይቀይራል። እየጎዳን ያለው ጫት እንጂ ምንድነው? ልክ ለነሻጣ ነው እንደ ቡና የሚለው ነገር አይሰራም። የራሳቸው አመለካከት ነው እንጂ ሸሪዓው ብይን ስላልሆነ ምንም። ግን ወጣቱን ለዚህ ሁሉ ኪሳራ እያጋለጠ ያለ ጫት ነው። ጭራስ ኢስላምና ጫት የሚገናኙ ነገሮች አይደሉም፣ ሊገናኙም አይችሉም። በተለምዶ ሙስሊሙ ጫት ይቅማል፣ ስለዚህ ሸሪዓ ይፈቅዳል የሚል ነገር ይኖራል። ግን እንደዛ አይደለም፣ ትክክል አይደለም። ጫት እንጂ ብዙ ነገር ኪሳራ እያመጣብን ልጆቻችንን ደማቸውን፣ ወዛቸውን፣ አስተሳሰባቸውን፣ መልካምነታቸውን እየቀየረብን ያለው ምንድን ነው? እንዲህ አይነት በጫት ዙሪያ ለዘብ ያሉ አመለካከቶችን እየተመለከቱ እያዩ የሚገቡ ወጣቶች ይኖራሉ። እንኳን እንደዚህ አግራርተንላቸውና ልንቆጣጠራቸው አልቻልንም። ወንድሞቻችን አጉል ሱስ ውስጥ ነው ያሉት። ስለዚህ ጫት ምንም አይደለም፣ አያሰክርም፣ ቀላል ነው፣ እንደ ቡና ለመነቃቃት ያክል ነው ብለናቸው ይቅርና ማለት ነው መች ተውልን ሲጀመር። ስለዚህ ጫትና እስልምና የሚያገናኘው ነገር የለም። ሼሁ የራሳቸውን አመለካከት ነው የተናገሩት። እሳቸው እንደ ቡና ሊጠቀሙት ይችላሉ። ሌሎች ላይ ደግሞ ቀውስ ያመጣል። የጤና ቀውስ እያመጣ ነው ያለው። ኢኮኖሚካሊም ቀውስ እያመጣ ነው ያለው። አምራቹን ኃይል እየገተተ ነው ያለው። ስለዚህ ሼሁ እንዲህ ባይሉብን፣ እናንተን እያዩ እናንተን እየሰሙ ገደል የሚገቡ ወጣቶች ስላሉ ማለት ነው። ጨው ለራስህ ብለህ ጣፍጥ ነው። እነሱ እንደ ቡና አድርገው ከተጠቀሙት በቃ እንደ ቡና ይጠቀሙት። እኛ ደግሞ ለራሳችን ስንል መራቅ ነው ያለብን። ይሄንን እጽ ይሄንን ቅጠል መራቅ ነው ያለብን። ቀለል አድርገን ልንመለከተው አይገባም። በቃ ክልክል ነው መባል ያለበት። ክልክል ነው። ጎጂ ነገር ሁሉ በእኛ ላይ ሐራም ነው። የሚጎዳን እስከሆነ ድረስ መብልም ይሁን መጠጥ አቅላችንን የሚቀይር እስከሆነ ድረስ በእኛ ላይ ሐራም አለይክ በቃ ክልክል ነው ማለት ያለብን። ይሄንን ነው ሰጥተን ተናግረን ማለፍ ያለብን። ገሪባ ሁነው ልጆቻችን በየመንገዱ ንጽህናቸውን ራሳቸውን ጥለው በቃ ቆሽሸው ስናይ ጫት ነው ያመጣብንና መቃወም አለብን እንጂ እንደዚህ ቀለል አድርገን ብዙ ህዝብ ብዙ ወጣት በሚመለከተው ሚዲያ ላይ ቀለል አድርገን ላይክ ቡና ማለት አንችልም። እባካችሁ እንዲህ አይነት አመለካከትን ከራሳችን ማግለል አለብን። ሙዚቃ አጠቃላይማ ከ100 ሺህ ብር በላይ ወጣል እኮ። አጠቃላይ ዝም ብዬ እንትኑ ሁሉ እኮ አጠቃላይ ስንት ወጣበት? ቬሮኒካ እርግብ መልኳ የሙዚቃ ቪዲዮ የሙዚቃ ስራ ስንት ወጣበት? ከ100 ሺህ ብር በላይ ወጣበት። ከ100 ሺህ ብር በላይ ከየት አመጣው አንተ ተማሪ ሆነ ይሄን ሁሉ ገንዘብ? አንደኛ መጀመሪያ ሙዚቃውን ስሰራ ሙዚቃው ሙሉ የኪነ ጥበቡን ተውና መንጃ ፈቃድ አውጣ ተብዬ 30 ሺህ ብር ተላከል። ማን ነው የሚልክልህ? ቤተሰብ ሻልኳቸው። ሲስተር ትልቀት ያለች እዛ የሷን የነገርኳ ሙዚቃ ልሰራ ነው እንደዚህ አልኳት። ሻለች። ከዛ ሙዚቃውን ጀመርኩት እነሱ ሳያውቁ። ከዛ በኋላ ሳምፕሉ ምናምን አሳያቸው ማለት ነው። ከዛ በኋላ አይልሽ ቤተሰብ የገጠር ቤተሰብ ብር አንዴ ያወጣልሽ ቀስ እያለ ግን 10 ሺህ 20 ሺህ 5 ሺህ እያልሽ እኔ ጉድ እኮ ነው። መቼም ይሄኛው ልጅ ከሚያለቅሱት የተሻለ ነው። ቢያንስ ነጠላ አልበም ሙዚቃ ሰርቶላታል። 100 ሺህ ብር ከገጠር ቤተሰብ ተቀብሎ ቬሮኒካ እርግብ መልኳ ብሏታል። የተሻለ ነው ከሚያለቅሱት።
ቆፍጠን ብሎ ሙዚቃ ሰርቶላታል። እንደው ግን ወጣቶቹ ወዴት እየሄድን ነው? እንደው ኧረ የሚያዋጣንን ብንይዝ ይሻላል። የሚያዋጣችሁን ያዙ። ከአንድ ተማሪ ይሄ አይጠበቅም። መንጃ ፍቃድ ህይወትህን የሚያስተካክል ነገር ስራበት፣ መስመር አስይዝበት ስትባል አንተ ምን አደረክ? 100,000 ብር ሁሉ እሷ እኮ ዞር ብላ ማታየውም። ይሄኔ በቃ ምንም መፈጠሩንም ማታቅናት። ስለዚህ ወጣቱ እንዲህ ሆኗል። እኛ ሴቱም ያለቅሳል፣ ወንዱም ደግሞ እንደዚህ ይሆናል። ምን እንደምትሆኑ ምን እንደሚሆን ግራ የገባው ትውልድ፣ በቃ ግራ ግብት ያለው ውጥንቅጡ ጥፍት ያለው ትውልድ ማለት ይሄ ነው። በወላጅ ምክር በወላጅ ክትትል እንኳን የማይመለስ ያሳዝናል። ያ ረቢ ምቀኛዬን ሸረኛዬን ለኔ መጥፎ የሚያስበውን ብናርግልኝ። አሚን አሚን። የኔንም ብናርግልኝ። እንግዲህ አንዷ ለአንዷ ምቀኛ ነበሩ ማለት ነው። ሁለቱንም ብናርጓቸዋል። ዱዓው ወዲያው ተቀባይነት አግኝቷል። ሴቶች ግን ለምንድን ነው እንዲህ የምንሆነው? በራሳችን ለምንድን ነው ምቀኛ የምንሆነው? ይሄ ምን ያሳያል? በቃ ለጓደኛችን በራሳችን ምቀኛ እንሆናለን ማለት ነው። እኔ ንጹህ ነኝ ከዚህ። ለጓደኞቼ መልካም ነው መሆን የምፈልገው። የምሬን ነው። ስሙኝማ የአሁን ጊዜ ሴቶች ደግሞ ማለት ነው ይቅርታ አድርጉልኝ፣ ያው ዙሪያዬ ላይ ያለውን ነገር ነው እኔ አምጥቼ እናንተ ጋር ማቀርበው። ይቅርታ ጠይቃለሁ። እና እቺ ያገባች ወይኔ በቃኛ ቆመን ቀረን፣ እሷ አግብታ ምናምን ማንም እኮ ነው ከመሬት ተነስቶ የሚያገባው ምናምን ይላሉ። ግን በቃ አንተ እንዴት አገባህ ምናምን ብለው መተው ኢንተርቪው ሲያደርጉ ወይ እንዴት አገባሽ ምናምን ብለው መተው ሲጠይቁሽ አንቺ ምንድነው የምትይው? እኔ በቃ ቀለል ነው ያደረኩት፣ ነገራቶችን ቀለል አድርጌ ገባሁኝ፣ መስፈርት አላበዛውም ምናምን ብለሽ ስትመክሪ አጉል መካሪ ነኝ ሲያደርግሽ፣ እሱ ደግሞ ወይኔ ትዕግስትሽ ዜድ፣ ወይኔ ትዕግስትሽ፣ እኔ እኮ አልችልም እንዲህ ግቢ ውስጥ ምናምን ተከራይቶ መኖር እኔ እኮ አልችልም ስቲ አልችልም ይለዋል። እኔ እኮ ተከራይቼ ምናምን እንዲህ በቃ እኔ ቀለል አድርጌ መጅሊስ ምናምን አልልም፣ ይሄ ከባድ ይሄ ቅንጦት ነገር ምናምን ትቺ በቃ ሐላል ማድረግ ስለፈለኩ ብቻ ነው ያገባሁት ምናምን ብለ ያቅመን ስትመክር እነሱ ደግሞ ምን ይላሉ? እኔ እኮ አልችልም እንዲህ ከግቢ ሰው ጋር እየተንኮሻኮሹ መኖር አልችልም። እዛ የቀበሌ ቤት ውስጥ እኮ ተደራርባ በተደራራቢ አልጋ ግቢ ሳይኖራት የኖረች ሴት እኮ ናት እንደዚህ የምትል። እኔ አልችልም። ምንድነው የማይቻለው? ሐላል ወይ ደግሞ የምትወጂው ሰው ለማግባት እኮ ገንዘብ አይደለም መስፈርቱ አይደል እንዴ? ገንዘብ አስፈላጊ ነገር ነው፣ ግን በዚህ ልክ ልጥጥ ብለው ሳያድጉ ልጥጥ የሚሉ ሴቶች አሉ። ይሄ ለነሱ ነው በቃ የምመለጠጥ ነው። እኔ ስንቀሳቀስ በራይድ ነው መንቀሳቀስ የምፈልገው። ካለሽ ነው በራይድ አይደል እንዴ? ምንድነው እንደዚህ ያመሳችሁ እንዴ? ያረጋችሁ? እኔ ይሄን ማወራው እንደዚህ ለሚያረጋቸው ሴቶች በታክሲ ዘብ እያለች እንዲ እየተጋፋች በሀገር ትመጣና በራይድ ነው የምትወጥላል። ምንድነው እንደዚህ በሳክስ የተሞላ ህይወታችን? ለዚህ እኮ ነው በቃ እኔ ክፉ አታስወሉኝና ነገራቶችን ቀለል ብናረግ ሁሉም አግብቶ መኖር ይችላል። አይ ካላችሁ ከቀበሌ ሰው ከግቢ ሰው ጋር ተከራይቼ አልኖርም ካላችሁ እንግዲህ ወደ ዱር መሄድ ትችላላችሁ። ወደ ዱር ከእንስሳ ጋር ወደ ዱር ሄዱ። ወላሂ ደግሞ እኮ በድህነት ሙቅቅ ብለው ያደጉ ሴቶች እኮ ናቸው የሚሞላቀቁት። በቃ እኔ ተከራይቼ አልኖርም ምናምን እንደዚህ የአንድ ክፍል ቤት ሊያኖረኝ አይችልም ምናምን ይላሉ። ወላሂ ድህነት ላይ ያደጉ ሴቶች ናቸው እንደዚህ ወጣቱን ቅጥም ያሳጡት ሙልቅቅ የሚሉት። እና አንቺስ ያላመጣሽውን እሱ በዚህ እድሜው ከየት ነው የሚያመጣው? 2000 ሰርተሽ አብረሽ ተጋግዘሽ ታድጊያለሽ እንጂ ይሄንን ወጣቱ ደሃ ነው እያላችሁ ነው ሌላ ሰው ባል ላይ የምትንጠለጠሉት። ያችም ሴት እኮ ደክማበት ነው ባሉ ሀብታም የሆነው። እናንተ ግን ወጣቱ ገንዘብ የለውም ደሃ ነው የት ሊያኖረኝ ምናምን እያላችሁ ሀብት ያለው ወንድ የምታሳድዱት በድህነት ያደጋችሁ እኮ ናችሁ። ወአለይኩም ሰላም። ምን ነው አንቺ
አንድ ወተት እንኳን ገዝተሻት መቼም እንደዚህ ባዶ እጅሽ ከምትመጪ ወላሂ እውነት ነው። ፌስታል ምናምን ያላት ነይ ግቢ እሺ። እራት ደርሷል። እኔ ሳላቅ ቤት ልንቀይር ነው እንዴ? እቃ መያዝ አልወድም አላልሽም እንዴ? ለወተቱ ታዲያ ምንድን ነው ይሁሉ? እኔ ሳላቅ ቤት ልንቀይር ነው? እንትን ነው ምን ይሄ ራሱ እንትን ስላልሽኝ እቃ መያዝ ስለማልወድ ነው እንጂ ቻው ጨከንሽ። ችግር የለም እመጣልሻለሁ። እሺ በቃ እዛ ፌስታል እገዛለሁ፣ አትቸገሪያለሽ። ኧረ ላላ ብለሽ ገና አትቸገሪ። ተይ እንጂ አንቺ ፈገግ ያስብላል። የሁላችንም ታናናሾች ናቸው። ሲመጡ ቀጭ 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 ብለው ይመጡና ሲሄዱ በቃ ይሄንንም ለኔ ቁም ሳጥናችሁ ይሄን ለምናችሁ ተበርብሮ ይሄን ተለብሽዋለሽ እኔ ልልበሰው መልስልሻለሁ እኮ ይባልና በዛው ላሽላል ማለት ነው። ሁላችንም ጋለ ዶክተር ከሌ እንደሚባለው ለሚስቶች ራሱ ማዕረግ ያስፈልጋቸዋል። ወይዘሮ የሚለው አይበቃቸው። ወይዘሮ በዚህ ዓለም ላይ በጣም ብዙ ሴቶችን ልታይ ትችላለህ። ነገር ግን ሚስትህን የምታክል ሴት ልታገኝ አትችልም። ለአንተ የምታስብልህ የምታዝንልህ፣ እንደሷ ቆንጆ የሆነ እንደሷ ስርዓት ያለው ሚስት ልትሆነ የምትችል ሴት በፍጹም አታገኝ። ሴት ሞልቷል በየመንገዱ። ነገር ግን ሚስትነት ማዕረግ ነው። ገባ አይደለ? ሚስትነት ክብር ነው እንጂ ሴትነት አይደለም። ሴት ሁሉ ሚስት አይሆንም። ሚስትህን ጥለ የሄድክ ቀን ታለቅሳለህ፣ ደም እንባ። ስራ አይሳካልህ፣ የምትሄድበት ሁሉ ሞገስ ራሱ አይኖርህም። ቤቱን የማያከብር ወንድ ሞገስ ሊኖረው በፍጹም አይችልም። አካውንትን እየደበቅካት ጓደኞችን ዛሬ እኮ የኔ ያልሰራው እያልክ የት ልትወስደው ነው ገንዘብህን? የት ታደርገዋለህ ገንዘብህን? ከቤት ከሚስት ደብቀ። ሚስት አካል ናት። በቃ ሚስት ናት፣ ትለያለች። ማዕረጓ ራሱ ይለያል። አንተ እኮ ባህሪህን እኮ ነው ችላ ያቆየች። ይህም ባህሪህን ችላ አብራ ትኖራለች። ይህም ባህሪህን ችላ አብራ ታድራለች። ትልቅ ማዕረግ እኮ ይገባታል። አካውንትን እየደበቅካት ታግሳ ትኖራለች። ስንት እንኳን አካውንት ላይ ስንት ብር እንዳለ እንኳን አታውቀው። የቀን ገቢህን ላታውቀው ትችላለች። አብራህ ግን ታድራለች፣ አብራህ ትኖራለች፣ ልጅ ትወልድላለች፣ ትደሰታለች አብራ። አንተ ጓደኛ እኮ የሆነ ነገር ሲደብቅ ከኔ ተደበቀ ድብቅ ነው እሱ ምናምን ብለህ እኮ ታኮርፈዋል። እና አንቺ ከክብር በላይ አይገባት? ማዕረግ አይገባት? ሚስቶቻችን ማዕረግ አይገባቸው? አጨብጭቤለታለሁ። በረካ ይሁን። እንዲህ አይነትም አመለካከት ያለው አለ። የሚያስለቅሱም እንዳሉ መልካሞችም አሉ። በረካሁን ሊጨበጨብልህ ይገባል። የምር ትልቅ ክብር የሚሰጥ ለሴቶች ክብርን የሚሰጥ እሱ ክብር ያለው ሰው ነው። ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን ምን ሰው ነው ሰው ከሆነ እንኳን ደስ አለሽ አታገቢ። ድና የተከበራችሁ ተመልካቾቼ ለዛሬ እነዚህን ነው ያስኩላችሁ። እንደተከታተላችሁኝ ባለሙሉ ተስፋ ነኝ። ሰብስክራይብ እያደረጋችሁ ቻናሉን አበረታቱ። ቻው።